የእንግሊዝ ፕሪሚየር ሊግ የማርች ወር የወሩ ምርጥ እጩዎቹን አሳውቋል። በዚህ መሰረት በወሩ ምርጥ ተጫዋች እጩዎች የወልቭስ ተጫዋች ጂያን ሪስናል ቤልግሬድ፣ የኖቲንግሃም ፎረስቱ አንቶኒ ኤላንጋ፣ የማንቸስተር ዩናይትድ ተጫዋች ብሩኖ ፈርናንዴዝ፣ የኖቲንግሃም ፎረስቱ ኒኮላ ሚሊንኮቪች፣ የአርሰናሉ ዴክላን ራይስ እና የብራይተኑ ጃን ፖል ቫን ሄኪ እጩ ሆነው የቀረቡት ተጫዋቾች ናቸው። ቦሩ ምርጥ አሰልጣኝ እጩዎች ደግሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም፣ የብራይተኑ አሰልጣኝ ፋቢያን ሆልዝረር እና የኖቲንግሃም ፎረስቱ አሰልጣኝ ኑኖ ኤስፔሪቶ ሳንቶ እጩዎች ናቸው። ሶስቱ አሰልጣኞች ቦሩ ያስመዘገቡትን ስንመለከት ደግሞ ሩበን አሞሪም 2 ጨዋታዎችን መርተው አንድ አሸንፈው አንድ አቻ ተለያይተዋል። ፋቢያን ሆልዝረር 2 ጨዋታዎችን አድርገው እሳቸውም አንድ አሸንፈው አንድ አቻ ተለያይተዋል። የኖቲንግሃም ፎረስት አሰልጣኝ የሆኑት ኑኖ ኤስፔሪቶ ሳንቶ ግን 2 ጨዋታዎችን መርተው ሁለቱንም በድል ሊወጡ የቻሉ አሰልጣኝ ናቸው። በዚህም ሽልማቱ ወደ ኑኖ ኤስፔሪቶ ሳንቶ የሚያመራ ይመስላል። ኑኖ ኤስፔሪቶ ሳንቶ ዘንድሮን ክብር 2 በማሳካት የሚስተካከላቸውም የለም። አሁንም ከበሉ ደግሞ ዘንድሮ ለ3ኛ ጊዜ ይበላሉ ማለት ነው። ሌሎች ጉዳዮችን መመልከትን ቀጠል። የፈረንሳዩ ክለብ ፓሪስ ሳን ዠርማ ባለቤት የሆኑት የካታር ስፖርትስ ኢንቨስትመንት የስፔኑን ክለብ ሊገዙ መሆኑ ተሰምቷል። በፕሬዚዳንት ናስር አልክላፊ የሚመራው የካታር ስፖርት ኢንቨስትመንት ሊገዙ ያሰቡት የስፔኑን ክለብ ደግሞ ማላጋ መሆኑን የፈረንሳዩ ጋዜጣ ሊኪፕ አስነብቧል። ይህ ነገር በነገራችን ላይ በሀሳብ ደረጃ ሳይሆን ያለው በድርድር ላይ እንደሆነ የሚገኙ ተይዞ ተገልጿል። ሁለቱ ወገኖች በ100 ሚሊዮን ዩሮ አካባቢ ከስምምነት ለመድረስ በላቀ ደረጃ ላይ ነው የሚገኙት ነው የተባለው። የካታር ስፖርትስ ኢንቨስትመንት ከፔዤ በተጨማሪ ግን በፖርቹጊዙ ክለብ ብራጋ 22% ድርሻ ያላቸው የፎርሙላ 1 ቡድን በሆነው በአውዲ እንዲሁም በኤንቢኤም በዋሽንግተን ዊዛርድስም ድርሻ ያላቸው ናቸው። በስፔን 2ኛ ዲቪዚዮን ላይ የሚገኘውን ክለብ ማላጋን ለመጠቅለል በላቀ ድርድር ላይ ነው የሚገኙት። ማላጋዎች 49% በስፓኒሽ ሆቴል ባለቤትነት የተያዙ ሲሆን ቀሪው 51% የሚሆነው ከፍተኛ ድርሻ ደግሞ በካታራዊ ቢዝነስማን አብደላ አልታኒ የተያዘ ክለብ ነው። ክለቡም በስፔን 2ኛ ዲቪዚዮን ከወራሽ ቀጠናው በ7 ነጥቦች ርቀው 15ኛ ደረጃ ላይ የሚገኙ ቡድን ናቸው። የቀድሞ የላሊጋ ክለብ ማላጋ በ2018 ወደ ሴጉንዳ የወረደ ቡድንም ነው። በ2023 ደግሞ ጭራሽ ወደ 3ኛ ዲቪዚዮን ወርደው የነበረበት አጋጣሚ ነበር። ከዛ ግን ተመለሰው አሁን በሴጉንዳው የሚገኙ ቡድን ናቸው። የቀድሞ የሊቨርፑል ጫሽ ጂሚ ካራገር የሊቨርፑል ተጫዋች የሆነው ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ ማምራቱ እርግጥ ከሆነ በኋላ ካራገር አርኖልድ ላይ አስተያየቱን አጋርቷል። ካራገር እንደተደመጠው ከሆነም ተጫዋች ይመጣል ይሄዳል፣ ትሬንት ይተካል ያለ ሲሆን አክሎም በሰጠው አስተያየት ትሬንት በነጻ በመልቀቁ አልተናደድኩም፣ ግን ሊቨርፑል ከሱ 70 እና 80 ሚሊዮን ፓውንድ ማግኘት ይችል ነበርና መልሶ ሌላ ተጫዋች ላይ ማዋል ይቻልም ነበር። ሊቨርፑል በክረምቱ በነጻ ዝውውር ሌላ ተጫዋች ካስፈረመ ግን ደግሞ ሁላችንም ደስተኛ እንሆናለን ያለ ሲሆን በጥያቄ መልኩ ደግሞ ባጋራው መልእክት የቀድሞ ክለቡ እሱን ይጠለዋል ወይ የሚል አስተያየትንም አጋርቷል። በክረምቱ በአዲሱ ፎርማት የሚደረገውን የክለቦች ዓለም ዋንጫ ተንተርሶ የእንግሊዝ ፕሪሚየር ሊግ ተጨማሪ የዙር መስኮት በዚህ ክረምት እንደሚኖር አሳውቃል። የፕሪሚየር ሊግ ባለአክሲዮኖች ዛሬ በለንደን ስብሰባ አድርገው ክለቦች ከጁን 1 እስከ ጁን 10 የሚቆይ የ10 ቀናት የዝውውር መስኮት እንዲከፈት መምረጣቸው ተገልጿል። ይህ ደግሞ በሊጉ ከማንም በላይ የሚጠቅመው ቼልሲና ማንቸስተር ሲቲ ነው። ምክንያቱም በክለቡ ዓለም ዋንጫ እንግሊዝን ወክለው የሚሳተፉ ቼልሲና ማን ሲቲ ብቻ በመሆናቸው ነው። ከጁን 14 እስከ ጁላይ 13 ለአንድ ወር በሚደረገው ውድድሩ ሁለቱ ቡድኖች ውድድሩ ጅማሮን ከማድረጉ በፊት ተጫዋች መግዛትም ሆነ መሸጥ እንዲችሉ ያደርጋቸዋል ማለት ነው። በዚህ የ10 ቀን የዙር መስኮት መሳተፍ የሚችሉት ግን ቼልሲና ማንቸስተር ሲቲ ብቻ አይደሉም። ሌሎችም የፕሪሚየር ሊግ ክለቦች መሳተፍ የሚችሉ ይሆናል። ይህ ጨማሪ የዙር መስኮት በጁን 10 ሲዘጋ ደግሞ የዙር መስኮቱ በድጋሚ በ6 ቀኑ በጁን 16 መልሶ በመከፈት እስከ ሴፕቴምበር 1 እንደሚቆይ ፕሪሚየር ሊጉ አረጋግጧል። የማንቸስተር ዩናይትድ ተከላካይ ጫሽ አይደን ሄቨን ጉዳት ላይ እንዳለ የሚታወቅ ሲሆን በዛሬው ዕለት በካሪንግተን የልምምድ ማዕከል ግን መታየት ችሏል። ታዳጊ ጫሽ ዛሬ በካሪንግተን ሲታይ ግን ተጫዋቾች እግራቸው ላይ ጉዳት ሲያስተናግዱ በሚያደርጉት የመከላከያ ጫማ ወይም ፕሮቴክቲቭ
ቡት አድርጎ ነው የታየው። በጥር የዙር መስኮት ቀይ ሰይጣኖቹ በ1.5 ሚሊዮን ፓውንድ ብቻ ከአርሰናል የዘረፉት የ18 ዓመቱ ተከላካይ ተጫዋች በሌስተር ሲቲ ጨዋታ ላይ ጉዳቱን እንዳስተናገደም ይታወሳል። ጨዋታውን ከኢንተርናሽናል ብሬክ መልስ ይመለሳል ተብሎ ባይጠበቅም ያስተናገደው ጉዳት ግን የከፋ አለመሆኑን ነው በርካቶች እየዘገቡ የሚገኙት። ቢሆንም ግን ለሳምንታት ከሜዳ መራቁ የማይቀር ነው የሚሆነው። የሩበን አሞሪም ቡድን ከኢንተርናሽናል ብሬክ መልስ በቀጣይ ሳምንት ማክሰኞ ከሜዳቸው ውጪ ወደ ሲቲ ግራውንድ አቅንተው ኖቲንግሃም ፎረስትን የሚገጥሙበት ከባድ ጨዋታ ይኖራቸዋል። በብራዚላዊ ተጫዋች ዊሊያን አሁን ላይ ስላለበት ክለቡ ፉላም አስተያየቱን የሰጠ ሲሆን ዊሊያን እንደተደመጠው ከሆነም በህይወቴ ከባዱ ጊዜ ላይ በነበርኩበት ሰዓት ለኔ በሩን ከፍተውልኛል ያለ ሲሆን ዊሊያን አክሎም ወደ ፉላም መመለስ ልዩ እንደሆነ በመናገር የለንደኑን ክለብ አሞካሽቷቸዋል። ዊሊያን ከግሪኩ ክለብ ኦሎምፒያኮስ ጋር ያለን ውል ቀዶ ነጻ ወኪል ከሆነ በኋላ ፉላሞች እስከ ውድድር ዓመቱ መጨረሻ ድረስ በሚያቆይ ውል ዳግም በነጻ ዝውውር እንዳስፈረሙት ይታወቃል። ለአርሰናል ደጋፊዎች ወሳኝ የሆነ ዜና በጣም ከጥቂት ደቂቃዎች በፊት የተሰማ ሲሆን የአርሰናሉ ኮከብ ተጫዋች ቡካዮ ሳካ ካስተናገደው ጉዳት አገግሞ በዛሬው ዕለት ወደ ልምምድ ሊመለስ ችሏል። ሳካ ወደ ልምምድ ከተመለሰ በኋላ በኢንስታግራም ገጹ ላይ ሄሎ አጌን የሚል መልእክትንም አስፍሮ ተገኝቷል። ሳካ በቻምፒየንስ ሊግ ሩብ ፍጻሜ መድፈኞቹ ሪያል ማድሪድን ለሚገጥሙበት ጨዋታም ዝግጁ እንደሆነ ተገልጿል። 23 ዓመቱ ተጫዋች በዲሴምበር ወር ላይ በሳርስ ፓርክ በክሪስታል ፓላስ ጨዋታ ላይ የሃምስትሪንግ ጉዳት ካስተናገደ በኋላ ከሜዳ እርቆም እንደነበር ይታወሳል። የሳካ ለመኖር የሚኬል አርቴታ ቡድንን ምን ያህል በክሬቲቪቲ ረገድ እንዲቸገሩ እንዳደረጋቸውም ግልጽ ጉዳይ ነው። እንግዲህ የሳካ መመለስ ለመድፈኞቹ ደጋፊዎች ትልቅና አስደሳች ዜና ነው የሚሆነው። የመጨረሻ ላድርግና አድማጮች በቅርጫት ኳስ ወይም በባስኬትቦል ዜና የኤንቢኤ ጨዋታዎች መደረጋቸውን ሲቀጥሉ ዛሬ በሰርጉ የተመረጡ ጨዋታዎችም ዴንቨር ኑጌትሶች ሚልዋኪ ባክስን 127 ለ117 በሆነ ውጤት ማሸነፍ ችሏል። በጨዋታ የኑጌትሱ ኮከብ ተጫዋች ኒኮላ ጆኪች ከ5 ጨዋታዎች በኋላ ወደ ኮርት ተመልሶ በጨዋታበት ጨዋታ የደመቀ ሲሆን እንደለመደው ዛሬም ሌላ ትሪፕል ደብል መስራት ችሏል። ጆኪች ዛሬ ትሪፕል ደብል ሲሰራ 39 ነጥቦችን አስቆጥሮ 10 አሲስቶችን አድርጎ እንዲሁም 10 ሪባውንዶችን ማስመዝገብ ችሏል። ጆኪች በውድድር ዓመቱ 30ኛ ትሪፕል ደብሉንም የሰራ ሲሆን በኤንቢኤው ታሪክ በአንድ ውድድር ዓመት 30 ትሪፕል ደብሎች ላይ መድረስ የቻለ አራተኛው ብቻ ተጫዋች መሆንም ችሏል። ኑጌትሶች ግን በዌስተርን ኮንፈረንስ 3 ደረጃ ላይ የሚገኙ ቡድን ናቸው። በሌሎች ጨዋታዎች ኤልኤ ሌከርሶች ከኮርታቸው ውጪ በማቅናት ዲትሮይት ፒስተንስን 120 ለ119 በሆነ ጠባብ ውጤት በማሸነፍ ወደ ድል መመለስ ችሏል። በጨዋታው የሌከርስ ተጫዋች ሉካ ዶንቺች የጨዋታውን ከፍተኛ ነጥብ ያስቆጠረ ሲሆን 34 ነጥቦችን አስቆጥሯል። እንዲሁም 7 ሪባውንዶችን አድርጎ 7 አሲስቶችን አስመዝግቧል። 6 ጊዜ ደግሞ 3 ነጥቦችን አሳክቶም ነው የነበረው። በኢስተርን ኮንፈረንስ 2 ደረጃ ላይ የተቀመጡት የአምና ቻምፒዮኖቹ ቦስተን ሴልቲክሶች ደግሞ ከኮርታቸው ውጪ አቅንተው ፎኒክስ ሳንስን 132 ለ102 በማሸነፍ ተከታታይ 7ኛ ድላቸውን ሊቀዳጁ ችሏል።